በአውሮፓ ውስጥ የሚገኙ የተለያዩ ሊጎች ውድድር ዘመናቸው ሊጠናቀቅ በጣም ውስን ጨዋታዎች ናቸው የሚቀሯቸው። የእንግሊዝ ፕሪሚየር ሊግም ወሳኝ ምዕራፍ ላይ ሆኖ ተጠባቂ መርሃ ግብርን ይዞ ይመለሳል። ወርቃማ ገናና የሆኑትን ሁለቱ የእንግሊዝ ፕሪሚየር ሊግ ማሳያዎችና በታሪክ ምህዳር ውስጥ ትልቅ ቦታና ሚና የሚሰጣቸው ገናና ክለቦች ናቸው ማንቸስተር ዩናይትድ ከአርሰናል። እንግዲህ ነገ ይገናኛሉ። እኛም የዛሬውን ስፖርት ሜዳ ጥንቅር በዚህ ተጠባቂ መርሃ ግብር ላይ ለማድረግ ወደናል። አብራችሁ ቆዩ። It's Arsenal taking on Manchester United. Henry. What a goal! Here's René. Manchester United wrap it up. Henry into the zone and a goal! They've done it with the chance. Manchester United goal! Manchester United. Ronaldo. That's a wonderful goal. Percy. Inevitable. Manchester United and Arsenal in a moment when, as of old, they are both expecting to win. ማንቸስተር ዩናይትድ ከአርሰናል ሁለት የተለያየ አቋም ላይ የሚገኙ ክለቦች ናቸው። 3 ነጥብ እንኳን የሚፈልጉበት ዓላማ ለየቀል ሆኖ ነው በነገው ዕለት የሚገናኙት። ቢሆንም ግን በፕሪሚየር ሊግ የነበራቸው ታሪክ የነበራቸው ገናናነት በአጠቃላይ እንግሊዝ ፕሪሚየር ሊግ በመላው ዓለም ተቀባይነቱ ሰፊ እንዲሆን ምክንያት የሆኑት ሁለቱ አንጋፋ ክለቦች ናቸው ማንቸስተር ዩናይትድ እና አርሰናል። ሁሌም የሚያደርጉት ጨዋታ ደግሞ በየትኛውም አቋምና ሁኔታ ውስጥ ቢገኙ ሀገራችን ላይ እንኳን በጣም በትልቁ የሚጠበቀው መርሃ ግብር ከመሆኑ ጋር በተያያዘ እጅጉን ይጠበቃል። አሰልጣኝ ሩበን አሞሪም እንግዲህ ባሳለፍነው ጥቅምት ወር ላይ ቡድኑን ከቀድሞ አሰልጣኝ ኤሪክ ቴን ሃግ ስር ከተረከቡ በኋላ የ40 ዓመቱ እንግዲህ ግለሰብ የ3-4-3 ያጫወት መንገድና ፍልስፍናው ቶሎ በተጫዋቾቹ የተለመደ አይመስልም። በርካታ የክለቡ ቅርብ የሆኑ አካላት ማለትም በደጋፊዎቹ በቀድሞ ዩናይትድ ተጫዋቾች ያልተወደደም ጉዳይ ሆኖ አርፎታል። አሞሪም በዩናይትድ ቤት ባከናወናቸው 25 ጨዋታዎች 10ን አሸንፎ 5ቱን ባቸው ውጤት ሲያጠናቀቅ 10 ጊዜ ደግሞ ሽንፈት አጋጥሞታል። ከኤፍኤ ካፕና ከካራባኦ ካፕ ውድድር ውጪ ነው። በፕሪሚየር ሊጉም በደረጃ ሰንጠረዡ 14 ደረጃ ላይ ተቀምጦ ይገኛል። በነገው ጨዋታ ደግሞ ተጋጣሚያቸው አርሰናል እንደመሆኑ መጠን ቀዮች ሰይጣናት በመድፉ የመተኮስ ዕድላቸው እንዳይሰፋ የማድረግ ትልቅ ኃላፊነትና ጫና ውስጥ ከወዲሁ ሊገቡ እንደሚችሉ በብዙዎች የተገመተ ጉዳይ ነው። አርሰናል ከ5 ዓመት በፊት በ2019 የቀድሞ ተጫዋቻቸው ሚካኤል አርቴታን በአሰልጣኝነት ሚና ላይ እንዲሾም ካደረጉ በኋላ ከዓመት ዓመት የተሻሻለ እየጎለበተ የመጣ ቡድን ቢሆንም ደጋፊዎቹ ተስፈኛና ህልመኛ እንዲሆኑ ከማድረግ የዘለለ እንደ ዋንጫ ቡድን እንግዲህ ሲንቀሳቀስ አይታይም። ደጋፊዎቹ 2 አስርት ዓመታት የናፈቁትን የእንግሊዝ ፕሪሚየር ሊግ ዋንጫ ዘንድሮም እንደናፈቃቸው እንደሚቀር ግልጽ ነው። በዋንጫ ፍክክሩ ወሳኝ ምዕራፍ ላይ የስብስቡ ጥልቀትና ጥራት በዝውውር መስኮቱ ሳይረጋገጥ የመጣው አርሰናል ከወዲሁ ከሊጉ መሪ ሊቨርፑል በ13 ነጥብ ርቀው ሁለተኛ ደረጃ ላይ ተቀምጠው ይገኛሉ። አምና በሊጉ አነስተኛ ግብ የተቆጠረበት ጠንካራ የተከላካይ መስመር እንዲሁም በርካታ ጎሎችን ያስቆጠረ በጣም የተቀናጀ የአጥቂ መስመር ቢኖራቸውም የእንግሊዝ ፕሪሚየር ሊግን እንኳን ለማሳካት የሁሉ ግብአቶች በቂ እንዳልሆነ የታየበት እንደነበር አይዘነጋም። ወደ ነገቱ ተጠባቂ ጨዋታ ስንመጣ ያው ማንቸስተር ዩናይትድ የአውሮፓ ኮንፈረንስ ሊግ ቦታን እንኳን ይዞ የውድድር ዘመኑን ለማጠናቀቅ፣ አርሰናል በበኩሉ ቀደም ብለን እንዳነሳ ነው በሂሳባዊ ስሌት ከፉክክሩ ውጪ እስካልሆኑ ድረስ የሊጉን ክብር ከረጅም ጊዜ በኋላ ለማሳካት ያላቸውን እጅግ በጣም የመነመነ እድል ለማስፋት የሚያደርጉት መርሃ ግብር መሆኑ ይበልጥ ለዚህ ጨዋታ የሚሰጠውን ግምት ከፍ እንዲል ምክንያት ያደርገዋል። Odegaard challenged, Saka's on his way, Martinelli's on his way, it is Gabriel Martinelli, it's 1-0 Arsenal in the face of the Stretford End Old Trafford. What an accomplished finish. Eriksen, Bruno Fernandes, beautiful ball, Marcus Rashford's onto it and Rashford scores. Old Trafford triumphant again. Marcus Rashford is himself again. ሁለቱ ቡድኖች እንደ አውሮፓውያን አቆጣጠር ከ1919 ጀምሮ በተመሳሳይ የሊግ እርከን ላይ መጫወት እንደጀመሩ ይነገራል። ከ1990ዎቹ መጨረሻና የ2000ዎቹ መጀመሪያ ላይ ግን ሁለቱ ክለቦች የኤፍኤ ካፕን እንዲሁም ፕሪሚየር ሊግን በማሳካት የሚያደርጉት ጥረት ላይ በተደጋጋሚ በወሳኝ ምዕራፍ ላይ መገናኘታቸው ፉክክሩን የጸነሰው ጉዳይ እንደሆነም ይነገራል። በተለይ ደግሞ አርሰናል በአሰልጣኝ አርሰን ቬንገር ስር ከ1996 እስከ 2018 እንዲሁም ማንቸስተር ዩናይትድ ደግሞ በአሰልጣኝ ሰር አሌክስ ፈርጉሰን ስር ከ1986 እስከ 2013 በፈረንጆቹ ማለት ነው በነበራቸው ወርቃማ የአሰልጣኝነት ዘመን ሁለቱ አሰልጣኞች የነበራቸው ፉክክር ይበልጥ የክለቦቹን አንድምታ ያሳደገ ጨዋታቸው ትልቅ ግምት እንዲሰጠው ያስቻለና በዓለም አቀፍ ደረጃ የእንግሊዝ ፕሪሚየር ሊግ ትልቅ ተቀባይነት እንዲያገኙ የራሳቸውን ትልቅ የሚባል አሻራና ሚና የተወጡ ግለሰቦች ናቸው። ከ1997 እስከ 2005 የሁለቱ ክለቦች ጨዋታ እንግዲህ 7 ቀይ ካርድ ተመዞበታል። በ2003 ባትል ኦፍ ኦልድ ትራፎርድ እየተባለ በሚጠራው ጨዋታ ሩድ ቫን ኒስተልሮይ ፓትሪክ ቪዬራን ጥፋት ሳይሰራበት እንግዲህ አስመስሎ ወድቆ ቪዬራም የቀይ ካርድ ሰለባ እንዲሆን ካደረገው በኋላ የተሰጠውን የፍጹም ቅጣት ምት ሲያመክ ነው። እንደ ማርቲን ኪዩን አይነት ተጫዋቾች ስሜታቸው መቆጣጠር አቅቷቸው ቫን ኒስተልሮይ ላይ እጃቸውን ያነሱበት አጋጣሚ ሁሌም የሁለቱ ክለቦች ግንኙነት በመጣ ቁጥር የሚታወስ ክስተት ነው። It's Van Nistelrooy with Keown all over it. It's the final whistle. And Arsenal do get their draw, but it's not finished yet. They're all around Ruud van Nistelrooy. There's another fight going on between Lauren and Giggs. There are people off the bench trying to pull the players apart. If you ever doubted the intensity of the rivalry here, because maybe for 75 minutes it was a football match, then it became a feud. Vieira went off. Van Nistelrooy suddenly lost the magic touch from the penalty spot and he wasted the chance to win the game. Martin Keown conceded the penalty, but the video men who assess incidents after matches might be having a look at the last knockings here.
ልክ ክስተት በተፈጠረ በአመቱ ደግሞ አርሰናል ብቸኛና በተለይ በሌሎች ክለቦች እንግዲህ ሊሰራ ያልቻለ ወርቃማ ታሪካቸው የሆነው የ2003-2004 የውድድር ዘመን አይበገር የሆነው ለየትኛውም ቡድን አይቀመስ የነበረው የመድፉን ስብስብ ያለ መሸነፍ ጉዞ በ49ኛው ጨዋታ ላይ እንዲያበቃና እጁን እንዲሰጥ ያደረገው ክለብ ማንቸስተር ዩናይትድ እንደነበረ አይዘነጋም። በአጠቃላይ ሁለቱ ቡድኖች ነገ ለ244ኛ ጊዜ ነው የሚገናኙት። ዩናይትድ 99 ጊዜ ሲያሸንፍ አርሰናል 90 ጊዜ ያሸንፈዋል። 54 ጊዜ ደግሞ ጨዋታቸውን ባቸው ውጤት አጠናቋል። ዌይን ሩኒ በዚህ መርሃ ግብር 12 ጎሎችን በማስቆጠር ቀዳሚው ተጫዋች ነው። ሪያን ጊግስ ደግሞ በዚህ መርሃ ግብር ላይ 50 ጊዜ በመሰለፍ ቀዳሚው ተጫዋች ነው። የቡድን ዜናዎቻቸውን ስንመለከት ባለሜዶቹ ማንቸስተር ዩናይትዶች በኩል ሰፊ የተጫዋቾች የጉዳት ዜና አሉባቸው። በጉዳት በጣም እየታመሰ የሚገኝ ስብስብን ይዘው ሊቀርቡ እንደሚችሉ ይገመታል። ይህ ማለት ሊሳንድሮ ማርቲኔዝ፣ አማድ ዲያሎ፣ ጆኒ ኢቫንስ፣ ኮቢ ሜኑ፣ ሉክ ሾው፣ ሜሰን ማውንትና ግብ ጠባቂው አልታይ ባይንደር የመሳሰሉ ተጫዋቾች በጉዳት ምክንያት ከዚህ ጨዋታ ውጪ ናቸው። አዲስ ፈራሚ ፓትሪክ ዶርጉ ደግሞ በቅጣት ከዚህ ጨዋታ ውጪ ነው። እንግዲህ በሳምንቱ አጋማሽ ወደ ሪያል አሬና አቅንተው እንግዲህ ጨዋታቸውን አንዳቸው ውጤት ማጠናቀቃቸው አይዘነጋም። ታዲያ ወደ ስፔን ካቀናው ስብስብ ውስጥ መጠነኛ ጉዳት አጋጥሟቸው ያልተካተቱት የማል ተከላካዩ ሃሪ ማጓየርና አማካይ ተጫዋቹ ማኑኤል ኡጋርቴ በዛሬው ጨዋታ የመሰለፋቸው ጉዳይ ማጠራጣሪ ይሆናል ተብሏል። ለአሰልጣኝ ሩበን አሞሪም ነገሩን ወይም ደግሞ የውድድር ዘመኑን ቀሪ የሚያከናውናቸው ጨዋታዎች ይበልጥ አስቸጋሪ እንዳይሆኑበት የሚያሰጋው ጉዳይ ነው ተብሎም እየተገለጸ ይገኛል። መልካሙ ዜና ተስፈኛ ወጣት ቶቢ ኮይለር ከጉዳቱ ማገገሙን ተከትሎ ቋሚ አስተላለፍ ውስጥ ሊካተት ይችላል መባሉ ነው። የአርሰናል አካዳሚ ወይም ደግሞ የሄሊንድ አካዳሚ ፍሬ ውጤቶች የሆኑት እንዲሁም ደግሞ ኮንትራታቸውን አናድስም በማለት ወደ ዩናይትድ ያመሩት አይደን ሄቨን የተከላካይ መስመር ተጫዋቹና ተስፈኛው አጥቂ ቺዶቢ ማርቲን ከልጅነት አንስቶ እዚህ የደረሱበት መሰረታቸውን ክለብ አርሰናልን በተቃራኒ ሊያገኙ እንደሚችሉ መገለጹ ትኩረትን ስቧል። በእንግዶቹ አርሰናሎች በኩል ያለፉትን ሁለት የፕሪሚየር ሊግ ጨዋታዎች ላይ ተመሳሳይና ያልተቀየረ የጨዋታ አሰላለፍ ይዘው ነው የቀረቡት። ስለዚህ አሁንም ተመሳሳይ የጨዋታ አሰላለፍ ይዘው ወደ ሜዳ ሊገቡ ይችላሉ ተብሎ ይገመታል። በሳምንቱ መጀመሪያ ቀናቶች ማለትም ባሳለፍነው ማክሰኞ በአውሮፓ ሻምፒየንስ ሊግ የጥሎ ማለፍ የመጀመሪያ ዙር ጨዋታ ወደ ፊሊፕስ ስቴዲየም በማቅናት 7 ጎሎችን በማስቆጠር በአውሮፓ ውስጥ ከሜዳቸው ውጪ በርካታ ጎሎችን አስቆጥሮ እንግዲህ ጨዋታውን ያሸነፈ ቡድን የሚለውን አዲስ ታሪክ ጽፎ የመጣው አርሰናል ወደ ኦልድ ትራፎርድ ያመራል። በስነ ልቦናም ላቅ ያለ ስብዕናን በመያዝ በራስ መተማመን ተጋጣሚያቸው ላይ ጫና በማሳደር ውጤት ይዘው ለመውጣት ጥረት ያደርጋሉ ተብሎ ይገመታል። የአውሮፓ መድረክ ላይ የመሳተፍ እድሉ እየጠበበ ጀንበሩ እየጠለቀበት የሚገኘው ማንቸስተር ዩናይትድ እድሉን ለማስፋት በአውሮፓ መድረኮች ላይ ለመሳተፍ የሚያስችለው ነጥብ እንኳን ለማግኘት ከዚህ ጨዋታ ሙሉ 3 ነጥብ ማሳካት ግድ ይለዋል። አርሰናል በዋንጫ ፉክክር ውስጥ ያላቸውን ጭላንጭል ተስፋ ተዳፍኖ እንዳይቀር ሙሉ 3 ነጥብ የማሳካት ግዴታ ውስጥ ሆነው የሚያከናውኑት መርሃ ግብር ነው። መድፈኞቹ ወደ ኦልድ ትራፎርድ ተጉዞ ባደረጉት ያለፉት 16 የፕሪሚየር ሊግ ጨዋታዎች አንድ ጨዋታ ብቻ ነው ማሸነፍ የቻሉት። ቦታው ምን ያክል ለመድፈኞቹ ረመጥ እንደሆነ መመልከት ይቻላል። አምና ድል ቀንቷቸዋል። በጠባብ ውጤት ነገ ኦልድ ትራፎርድ ምን መልክ ይዞ ብቅ ይላል የሚለው ይጠበቃል። ዩናይትድ ከዚህ ጨዋታ የሆነ ነገር ይዘው የሚወጡ ከሆነ መነሻው ብሩኖ ፈርናንዴዝ እንደሚሆን ይገመታል። ዩናይትድ በነገው ጨዋታ ትልቁ የማጥቃት እንቅስቃሴ ማሳሪያቸውም እሱ ይሆናል ተብሎ ነው የሚገመተው። በአጠቃላይ በኦልድ ትራፎርድ ምን ውጤት ይመዘገባል የሚለውም ይጠበቃል። የኖርዝ ለንደን ፎሬቨር አቀንቃኞቹ እንግዲህ ማንቸስተር ዩናይትዶች የደቀኑባቸውን ፈተና እንዴት ይሻገሩታል የሚለው ጉዳይ ይጠበቃል። ማንቸስተር ዩናይትድ ታሪክ ስቴዲየማቸው ኦልድ ትራፎርድ ለአርሰናል የሽንፈትና የነጥብ መጣያ መድረክ ከሆነ ሰንበትበት ብሏል። ነገ ምሽት 1 ሰዓት ተኩል ምን ምላሽ ይሰጣል የሚለው የሚጠበቅ ነው። የማንቸስተር ከተማ ተወላጁ አንቶኒ ታይለር ደግሞ ጨዋታውን በማል አድቬንት ይመሩት ይሆናል። ዩናይትድ ከአርሰናል የቀድሞ ገናኖች ትንቅንቅ ነገ አመሻሽ 1 ሰዓት ተኩል ኦልድ ትራፎርድ መልሳለሁ። Welcome one and all at Old Trafford this mild autumnal Sunday. The delicious evocative flavour, the sweet nostalgic hint of how it once was. Manchester United and Arsenal in a moment when, as of old, they are both expecting to win. እንድትከታተሉት ጋብዘን የተከበራችሁ አድማጮቻችን የዛሬውን አበቃል። አብሮታችሁ ከልብ አመሰግነን። ሳምንት በወቅታዊ ስፖርታዊ ጥንቅሮች ዳግም እንገናኝ ይሆናል። ጥሩ ውድድር ሳምንት ተመኘን። መልካም ጊዜ ይሁንላችሁ።